የህወሓት አመራሮች አሁን ዳግም ለስደት ተዳርገዋል። ቢጫ ፌስታላቸውን ሸክፈው ወደ በረሃ እንዲወርዱ ያደረገውን አዲስ ቴክኖሎጂ መከላከያ መታጠቁን ሰምተዋል። በመቀሌ በኤአይ በመታገዝ የተደረገ ያለው የድሮን ጥቃት የህወሓት አመራሮች መልካቸውን ቀይረው በድብቅ እንዲንቀሳቀሱ አስገድዷቸዋል። ጠቅላዩ አነጋጋሪ የተባለውን አደገኛ ድሮን ተረክበዋል። ከዚህ በተጨማሪ ደግሞ ፑቲን ዩክሬን ያሸበሩበትን ድሮን ለኢትዮጵያ ብቻ ሽተው ህወሓትን ጉድ ሰርተውታል። መቀሌ አሁን ደፍሮ የሚወጣ የህወሓት አመራር ጠፍቷል። እያንዳንዱ እንቅስቃሴያቸውን የሚከታተሉት ንስር ድሮኖች ለህወሓት ጀነራሎች እጅግ አስቸጋሪ ሆነዋል። ቻው ቻው መቀሌ ብለው በረሃ ለመኖር የዘጋጁት እነ ደብረ ጽዮንንና የመከላከያ አነጋጋሪ ድሮንን በትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ እይታችሁን ጀምሩ። ቪዲዮውን ላይክ በማድረግ ቀዳሚ እርምጃችሁን አዲስ ደረጃ አብራችሁ ቆያለሁ። መልካም ቆይታ። ነሐሴ ወር ለመቀሌ ነዋሪዎች ሰላማዊ ድባብን ያዘለ አልነበረም። በከተማዋ የሐወልት ክፍለ ከተማ ልዩ ስሙ ደሮ ድሮን ከፍተኛ ጩኸት ድምፅ መሰማቱ ተከታታይ የቦምብ ፍንዳታ እንዲሁም ሰማዩን ያናወጡት ክስተት ነበር። በቅድስት ማርያም ቤተክርስቲያንና በሙና ቀበሌ አቅራቢያ የሚገኙ የመኖሪያ ቤቶች በቦምብ ድብደባ ተደብድበዋል። ፍንዳታው በደረሰ በሰዓታት ጊዜ ውስጥም በአይደር ሆስፒታል የአደጋ ጊዜ ሕክምና እድሜያቸው ከ2 እስከ 60 ዓመት የሆኑ 13 ተጎጂዎች ደርሰዋል። ከነዚህም መካከል 5 ህጻናት እንደሆኑ መረጃው ያመላከተው። ሁለተኛው ድሮን ጥቃት ደግሞ የታሪካዊ ሰሜን እዝ ዋና መስሪያ ቤት የሚገኝበት በኩል ተፈጽሟል የተባለው። ከዚህ ስፍራ የሰው ህይወት ጉዳት አለመዝገቡን ሲገለጽ በአካባቢው ላለው ወታደራዊና ፖለቲካዊ ቁልፍ ስትራቴጂካዊ ቦታነት በመላው ክልል ውስጥም ትልቅ ንዝረት ፈጥሯል። የትግራይ ክልል ኮሙኒኬሽን ቢሮና የህወሓት ከፍተኛ አመራሮች የትግራይ ክልል ምክትል ፕሬዝዳንት አቶ አማኑኤል አሰፋን ጨምሮ ጥቃቱ የንጹሃን ዜጎችን መኖሪያ ኢላማ ያደረገ ነው ሲሉ ኮንነዋል። የተጎዳው ህጻናትና ሰዎች ምስል ለህዝብ ይፋ ለማድረግ እንደሚገደድም ለጥቃቱ የኢትዮጵያ መንግስትን ጥያቄ አድርጓል። በሌላ በኩል ደግሞ የፌዴራል መንግስት በጉዳዩ ላይ እስካሁን ምንም አይነት ማረጋገጫ ሆነ ማስተባበያ ሳይሰጥ ዝምታ መርጧል። መረጃዎች እንደሚያመላክቱት ከሆነ ይህ ጥቃት በአጋጣሚ የተከሰተ ሳይሆን በጠቅላይ ሚኒስትሩ አስተዳደር የተቃኘ ጥንቁቅ የተባለ ስትራቴጂ ነው። ሁለተኛው እነዚህ ወገኖች መካከል ሰፊና አጠቃላይ ግጭት ከመቀስቀሱ አስቀድሞ የህወሓትን ከፍተኛ አመራሮች ኢላማ ማድረግ አቅማቸውን ለማዳከም የተወጠነው አደገኛ እርምጃ እንደሆነ ይነገራል። ህወሓትን በጥቃቱ ወቅትም በተመቱት ቦታዎች ላይ የነበሩትን ሰዎች ማንነት በዝርዝር ከመግለጽ ቢቆጠብም የጥቃቱ አፈጻጸም ሁኔታ በአንድ በኩል የመኖሪያ ግቢዎችን፣ በሌላ በኩል ደግሞ ወታደራዊ ስትራቴጂካዊ ቦታዎችን ኢላማ ማድረጉ ኢትዮጵያ መከላከያ ሰራዊት አጠቃላይ ቦታዎችን ከመደብደብ ይልቅ ዘመናዊ ድሮን ቴክኖሎጂ መጠቀም ቁልፍ አመራሮችን እንቅስቃሴን እያደነ መሆኑን በገሃድ እያሳየ ነው። ይህ ክስተት በተነጠለ ሁኔታ የተከሰተ አይደለም። ይልቁንም ላለፉት በርካታ ወራት ሲያገረሽ የቆየው የፖለቲካ ውጥረትና በደቡብና በምዕራብ ትግራይ አካባቢዎች የተፈጸመው ተከታታይ ድሮን ጥቃት ማጠቃለያ ነው። በ2015 ዓመተ ምህረት አሰቃቂውን የ2 ዓመት የትግራይ ጦርነት ያስቆመው የፕሪቶሪያ ሰላም ስምምነት አሁን ዳግመኛ ከፍተኛ አደጋ ተጋርጦበታል። ሁለት ወገኖች በየበኩላቸው ከፍተኛ ሰራዊትና መሳሪያ ማንቀሳቀስ ላይ ናቸው። ባለፉት ሳምንታት በምዕራብ ትግራይ ሽራሮ አቅራቢያ ግጭቶች የተቀሰቀሱ ሲሆን ባላማጣ አቅራቢያ እንዲሁ ከመቀሌ 15 ኪሎ ሜትር ገደማ ርቃ የምትገኘው ደንደራ መንደር በገበሬዎች ማሰልጠኛ ማዕከል ላይ ተጨማሪ ድሮን ጥቃቶች ተፈጽመዋል። ተንታኞች እንደሚሉት በክልሉ መዲና መቀሌ ላይ የተፈጸመው ጥቃት የውጥረቱን ደረጃ አዲስና አደገኛ ምዕራፍ ላይ ያሸጋገረ ሆኗል። በዚህ ስትራቴጂካዊ ስሌት ውስጥ የሰሜን እዝ ዋና መስሪያ ግቢ ልዩ ወታደራዊ ክብደት አለው። በጥቅምት 2013 በዚህ ግቢና በዙሪያው ባሉ ወታደራዊ ክፍሎች ላይ የተፈጸመው ጥቃት ለ2 ዓመቱ ደም አፍሳሽ የትግራይ ጦርነት ይፋዊ መነሻ እንደነበር አይዘነጋም። በወቅቱ እዙ ከፍተኛ ቁጥር ያለው የፌዴራል መከላከያ ሰራዊት ሀብትና ንብረት ይዞ ከመቀመጡ ባሻገር በርካታ የትግራይ ተወላጆች አባላት ከነበሩበት በዚህ ታሪካዊ ቦታ አቅራቢያ የተፈጸመው ጥቃት የዛን የቆየ ቁስል የሚያስታውስ ከመሆኑ ባሻገር የፌዴራል መንግስቱ በህወሓት ቁጥጥር ስር ባሉ የክልሉ ጥልቅ አካባቢዎች ድረስ ኢላማውን እየጠበቀ ትክክለኛ የኃይል እርምጃ የመውሰድ አቅሙን በገሃድ ያሳየ ነው። የአሁኑ የጥቃት ምዕራፍ ከቀደሙት ጊዜያት ጋር ልዩ የሚያደርገው ኢትዮጵያ ስልታዊ መንገድ የገነባቸው የቴክኖሎጂ በላይነት ነው። በ2013 እስከ 2015 ዓመተ ምህረት ጦርነት ወቅትም ሰው አልባ ድሮኖች የጦርነት አቅጣጫ በመቀየር ረገድ ወሳኝ ሚና ተጫውተዋል።
የትግራይ ኃይሎች በ2014 ዓ.ም አጠቃላይ አካባቢ ወደ አዲስ አበባ መገስገዝ ከ200 ኪሎ ሜትር ያነሰ ርቀት ላይ በደረሱበት ወቅትም ኢትዮጵያ መንግስት ከቱርክ፣ ቻይና፣ ኢራን እና የተባበሩት አረብ ኤሚሬቶች ያገኛቸውን ድሮኖች በመጠቀም የኃይል ሚዛኑን በአጭር ጊዜ ውስጥም ወደ ራሱ እንዲያደላ አድርጎታል። የቱርክ ቫይራክተር ቲቪ2 የሰኙት የቻይና ዊንግ ሉንግ እና የኢራን ማዋጃር 6 ድሮኖች ተከታታይ የሰማይ ላይ ቅኝት፣ ትክክለኛ ኢላማ መረጃና ተወንጫፊ መሳሪያዎችን በማቅረብ የህወሓትን ሎጂስቲክ እና የአመራር አወቃቀር በጥልቁ አዝረክርከውት እንደነበር ታሪክ ያስታውሰናል። የቀድሞ የትግራይ ወታደራዊ መኮንኖች እንደገለጹት ከሆነ የድሮኖቹ ጥቃት ውጤታማ የመከላከያ እርምጃ እንዲወስዱም አቅም ሰጥቷቸው ነበረ። ከፕሪቶሪያ ሰላም ስምምነት ወዲህ የኢትዮጵያ ወታደራዊ አቅሟን የማዘመን ሂደቱን አፋጥነዋለች። የመሳሪያ ግዢ መረጃዎችና ይፋዊ መግለጫዎችም እንደሚያሳዩት ከሆነ አገሪቱ በአሁኑ ወቅትም የቱርክ ቫይራክተር አኬንጂ ከፍተኛ ድሮን ያላቸውና እንዲሁም በከፍተኛ ሁኔታ ላይ መብረር የሚችሉትን በረጅም ሰዓታት የመቆየት አቅም ጥቅማቸው የገነቡ ድሮኖች ተጨማሪ የዊንግ አይነቶችን 2018 ዓመተ ምህረት መጀመሪያ አካባቢ የተገዙ የሩሲያ ኦሪዮን መካከለኛ ከፍተኛ ድሮኖችንና አዳዲስ የኢራን ሞዴሎችን በካዝናው አካታለች። ኢትዮጵያ እስከ 250 ኪሎ ግራም የሚመዝን ፈንጆችን የመሸከም አቅም ያለው እንዲሁም እስከ 24 ሰዓታት በአየር ላይ መቆየት የሚችለውን የሩሲያ ኦሪዮን ድሮን በመግዛትም የመጀመሪያው የውጭ ሀገር ሆናለች። በተመሳሳይ መልኩ በከፍተኛ ከፍታ ላይ የመብረርና ከባድ መሳሪያ የመሸከም አቅም ያለው አኬን ጄ ድሮን ከቲቪ2 መካከለኛ ከፍታ ገደብ በላይ ሰፊ ጥቃት አማራጮች ፈጥሯል። ከውጭ የሚደረጉ ገዢዎችን ጎን ለጎን የሀገር ውስጥ ድሮን ምርትና ጥገና አቅም ከፍተኛ ደረጃ ላይ አድጓል። በወራ መጋቢት 2017 ጠቅላይ ሚኒስትር አብይ አህመድ ስካይዊን ኤሮቢክስ ኢንዱስትሪ የተሰኘውን ግዙፍ ተቋም መርቀው ከፍተዋል። ይህ ተቋም ከውጭ የሚገቡ አካላትን በመገጣጠም በመፈተሽና ጥገና ማድረግ ላይ ያተኮረ ሲሆን በረጅም ጊዜ ሂደት የድሮን ሞተሮች፣ ሴንሰሮችና የመሪ ስርዓቶችን የሀገር ውስጥ ማምረት አቅም አለው። በተጨማሪም እንደ ኤሮ አባይ ባሉ ቦታዎች ላይ የሚደረጉ ጥረቶች አጥፍቶ ጠፊ ድሮኖች በመባል የሚታወቁትን መሳሪያዎች ማልማት ላይ ያተኮሩ ናቸው። ይፋዊ መግለጫዎች እነዚህ ቴክኖሎጂዎች በሲቪልና ለወታደራዊ አገልግሎት የሚውሉ መሆናቸውን ቢናገሩም የፕሮጀክቶቹ ጊዜ ከሀገሪቱ የውስጥ ደህንነት ፍላጎቶች ጋር በቀጥታ ቁርኝት እንዳለው በጋድ ይነገራል። የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ቴክኖሎጂ ከወታደራዊ ዘመቻ ጋር በማዋሃድ ከዓላማነት አልፎ የፌዴሪ መከላከያ ሰራዊት ዋነኛ ትኩረት ሆኗል። የፌዴሪ መከላከያ ሰራዊት ከኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በመተባበር የመግባቢያ ስምምነት ተዋውሏል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አርቲፊሻል ኢንተለጀንስ በወታደራዊ ሎጂስቲክ፣ በስልጠና፣ በሳይበር፣ በደህንነት፣ ወታደራዊ ሕክምና፣ በአየር ኃይል ኦፕሬሽኖች እና በኤሌክትሮኒክስ ውጊያ ውስጥም ያለውን ከፍተኛ ሚና አጉልተው ገልጸዋል። ተጨማሪም በተባበሩት አረብ ኤሚሬትስ የገንዘብ ድጋፍ በኢትዮጵያ መከላከያ ዩኒቨርሲቲ ውስጥ ተገንብቶ በሐምሌ ወር የተመረቀው ዘመናዊ ላቦራቶሪ የአርቲፊሻል ኢንተለጀንስ ሳይበር ደህንነትና የላቦራቶሪ ምርቶችም ምርምር ያደርጋል። እነዚህ እርምጃዎች የኢትዮጵያ ጦር ኃይል የጥቃት ኢላማዎች ትክክለኛነትን የሚጨምር አስቸጋሪ በሆኑ የውጊያ ቦታዎች ላይ በራሳቸው የሚመሩ ድሮኖችን የመጠቀምና ከተለያዩ ሴንሰሮች የሚመጡ መረጃዎችን በፍጥነት አቀናይቶ የመጠቀም አቅሙን ከፍተኛ ደረጃ እንደሚያደርጉለት ይታመናል። የኢትዮጵያ መከላከያ ሰራዊት በርካታ ሰዓታት በአየር ላይ መቆየት የሚችሉ መካከለኛና ከፍተኛ ቦታ ላይ የሚበሩ ሰው አልባ ድሮኖችን በመጠቀም የከፍተኛ አመራሮችን እንቅስቃሴና የዕለት ተዕለት በቅርበት መካተልና የመሰለል አቅሙን በከፍተኛ ደረጃ አሳድጓል። እነዚህ ዘመናዊ አየር ላይ መሰለልና የጥቃት መሳሪያዎችም ኤሌክትሮኒክስ፣ ኦፕቲካል፣ ኢንፍራሬድ የሆኑ የላቁ ሴንሰሮች ከትክክለኛ ተወንጫፊ ቦምቦች ጋር ተቀናይተው የሚሰሩ በመሆናቸው ሰፊ ምድር ሰራዊት ስብስብና ከፍተኛ የሰው ሕይወት መስዋዕትነትን ሳይጠይቁ የተወሰኑ ህንፃዎችን፣ የመኖሪያ ግቢዎችን ወይም ተሽከርካሪዎችን ለይተው የመምታት አቅም አላቸው። የኦስትሮ ኒው ዩኒቨርሲቲ ኮሌጅ ከፍተኛ የፖለቲካ ወታደር ተንታኝ የሆኑት ኬጂ ትሮኖፖል የመቀሌው ድሮን ጥቃት አስመልክተው የሰጡት ትንታኔ ጥቃቱ የህወሓትን ከፍተኛ አመራሮች ኢላማ ያደረገና አቅማቸውን ለማዳከም የተቃኘ መሆኑን ሲገልጹ የሚያመላክቱት ይህኑ የተደራጀና የበሰለ አየር ወለድ ጥቃት አወቃቀርን ነው። የውጊያ ስልት የፌዴራል መንግስቱ በህወሓት ሙሉ በሙሉ ቁጥጥር ስር ባሉና ለድርጅቱ መሰረት በሆኑ አካባቢዎች ውስጥም እንኳ ሳይቀር ከባድ እርምጃ ለመውሰድ ዝግጁ መሆኑን በግልጽ ያሳያል ይላሉ። በሌላ በኩል ደግሞ የህወሓት ድርጅታዊና ፖለቲካዊ አመራር መዋቅር በራሱ በርካታ ውስጣዊ መፋፍሎችና መሰነጣጠቅ ችግሮች አስተናግዷል። ቀደም ሲል የክልሉ ፕሬዝዳንት የነበሩትና አሁንም ቢሆን ድርጅቱ ዋና ማዕከላዊ ሰው የሆኑት ሊቀመንበር ደብረጽዮን ገብረ ሚካኤል
በግንቦት እንደገና ተደራጅተው የትግራይ ክልል ምክር ቤት አማካኝነት አዲስ አበባ የሚገኘው የፌዴራል መንግስት እውቅና ያልሰጠውን ክልላዊ መንግስት እንዲመሩ ተመርጠዋል። ከዚህ ቀደም በነበሩበት ጊዜያዊ ፌዴራል መንግስት እውቅና አግኝተው ከተቋቋሙት ጊዜያዊ አስተዳደሮች ጎን ለጎን እንዲህ አይነት የፖለቲካ መዋቅሮች መፈጠራቸው መቀሌ ከተማ ውስጥ የሁለትዮሽ የፖለቲካ ስልጣን ባለቤትነት ውዝግብን ምክክር እንዲነሳበት ምክንያት ሆኗል። በተጨማሪም የህወሓት አንድነትና ህልውና የሚፈታተኑ ውስጣዊ ስንጥቆች ተከስተዋል። ለምሳሌ ያክል የትግራይ ሰላም ኃይል የተሰኘውና ከፌዴራል መንግስት አካላት ድጋፍ የሚደረግለት ተገንጣይ የትጥቅ ቡድን መፈጠሩ የህወሓትን ውስጣዊ አደረጃጀት የመቋጠር አቅም በእጅጉ አወሳስቦታል። እነዚህ ውስብስብ የፖለቲካ ሁኔታዎች ለፌዴራል መንግስቱ ምቹ አጋጣሚ ፈጥረዋል። ይሄኛው የአመራር መረቦችን ነጥሎ ማቅለል፣ የህዝብ ሰንሰለትና የግንኙነት ቅንጅትን ማደናቀፍ የአመራር አባላቱ በከተሞች ውስጥ መቆየታቸውን እስኪያስከትልባቸውና ግላዊ ደህንነት የተባሉ ስጋቶችን በከፍተኛ ደረጃ ማሳደግ ችሏል። የመቀሌው ጥቃት በጥንቃቄ የተሰናዳ ደረጃውን የጠበቀ የኃይል እርምጃ አጠቃቀም ማሳያ ነው። ከዚህ ጥቃት አስቀድሞ በደቡብ ትግራይ አላማጣና በምዕራቡ አቅራቢያ የተፈጸሙ ተመሳሳይ ጥቃቶች የተለያዩ እርስ በርሳቸው የሚጋጩ የጉዳት መረጃዎች ይወጡባቸው ነበሩ። አንዳንዶቹ የትግራይ ታዋቂዎችና እነዚህ ታጣቂ ሂደቶች መግደላቸውና መቁሰላቸው ሲዘግቡ፣ ሌሎች ደግሞ በንጹሃን ዜጎች ላይ የደረሰውን ጉዳት አጉልተው አዛኝተዋል። የመቀሌው ኦፕሬሽን ግን ወታደራዊ ትኩረቱን በቀጥታ ወደ ክልሉ ፖለቲካዊና የውሳኔ ሂደት ማዕከል ያዞረ ሆኖ መቀመጡ አይካድም። ለቀደመው አሰቃቂ የትግራይ ጦርነት የተገኘው ታሪካዊ ልምድ ለአሁኑ ወታደራዊ ስትራቴጂያዊ ጋር ያቀራረብ ትልቅ ግብዓት ሆኗል። በወቅቱ የተካሄዱት የድሮን ዘመቻዎች በዋነኝነት ያተኮሩት በሎጂስቲክ አቅርቦት መስመሮች፣ መገናኛ ማዕከላትና በትግራይ ታጣቂ ስብስብ ላይ ነበር። በወቅቱ የነበረው የድሮን ጥቃት ትክክለኛነቱ አንጻራዊ ነበር። በተለይም ጦርነቱ አጠቃላይ ምዕራፍ ላይ ዘገቡት ቁጥሮችም ይህን ስጋት ያሳዩ ነበሩ። በአሁኑ ወቅት ያለው የጦር መሳሪያ ካዝና በረጅም ጊዜ አየር ላይ መቆየት የሚችሉ ከባድ ቦምብ ጭነት መሸከም የሚያስችሉ አቅም ያላቸው ዘመናዊ ድሮኖች፣ በአርቲፊሻል ኢንተለጀንስ የተደገፉ መረጃዎችን ማቀናጀት አቅሞችን ያካተቱ በመሆናቸው በሰማይ ላይ ረጅም ጊዜ መቆየትና ኢላማቸውን በከፍተኛ ጥራት ለይቶ የመምታት እድልን አሳድጓል። በተጨማሪም ድሮኖቹ በሀገር ውስጥ መገጣጠምና የማምረት አቅም ማደጉ ሰፊ ወታደራዊ ኦፕሬሽን የሚካሄድባቸው ወቅትም ከውጭ ሀገራት የሚደረጉ የመሳሪያ አቅርቦቶች ላይ የሚኖር ጥገኝነትን በእጅጉ ቀንሶታል። የቱርክ፣ ቻይና፣ ሩሲያና ኢራንና የሀገር ውስጥ አቅሞችን ያቀናቸው ባለብዙ ምንጭ የግዢ ስልትም አገሪቱ ከማንኛውም አደገኛና ፈታኝ የተባሉ ከአንደኛው ወገን ውጪ ሀገር ሊጣጣሙ ከሚችሉ የግዳና የጫና ስጋቶች እንድትወጣ የሚያደርገውን ሂደት ያላቀቀ አቅም ታላቅ ከለላ ሆኗታል። ጤው እርምጃ ግን አሁንም በከፍተኛ ጥረት ውስጥ ሆኖ ምላሽ የሚጠብቅ መሆኑ አይቀሬ ነው። አበቃን።